በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቻናሌ ቤተሰቦች እንደምን ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። በላይክ በሼር በሰብስክራይብ እያላችሁ ገባ በሉ። ዛሬ ደግሞ በእነዚህ በፍቅር በሆኑ ልጆች መጥቼላችኋለሁኝ። ያው ገና ናቸው መሰለኝ እዛው መካነ ሰላምን እያሟሟቁ ነው። የመጨረሻችን ነው የማጫራሻችን ነው እያሉ ነበረ እንግዲህ የመካነ ሰላም የመቅደላ ሳይንት ልጅ ናት። እንግዲህ ይቺ የመሰለች ቆንጆ በቃ ሀገሯን ለማስጠራት እንደዚህ ጣር ጋር የምትል እናንተ ደግሞ ተሳዳቢዎቹ ያው በሀገራችሁ ላይ ሄዳችሁ ትታስተዋወቁ እናያችኋለን ማለት ነው። እሱ አገር ለሀገሯ ሰንድርላ ናት። ገባችሁ? ወርቅ ነው ሀገሯ። ሰው ለተወለደበት ሀገሩ ሁሉም ወርቅ ነውና ወርቅ ነው። ታወቃችኋት እንግዲህ በዚህ አይነት ዛሬ ደግሞ ሞቅ ደመቅ አድርጋችሁ ቤቱን ፏፏፏፏፏ አድርጉት። ፏፏፏፏፏ አርጎኝና ያው ሞቅ ደመቅ አድርጉት ቤቴን እላችኋለሁ። ነግሬያችኋለሁ። እናንተ መጡላችሁም አልመጡላችሁም ሰባራ ዕቃ ነው የምታስመስሉን ዙራችሁ ማለት ነው። ካምፓኒውን ፕሊዝ ሼር ጎዳው እያደረግ ቀብሬ ደብረ ፈራ ፍታቴ ሳይንት ምን ትጠቀሚያለሽ አንቺን ትል ብሞት እዛ ማዶ መንደር ሽምብራ ዘርቼ ወፎች ተረጠሩት መሻገር ያጥቼ ተረት የተመልሶ መጥቷል። እዚችም ተወጋጋኛለች። እስቲ ዋገራ ታምጡ በደም ትወጣለች እያልኩኝ እየተራረፍኩላችሁ እንግዲህ እህታችሁ ሰምታችሁታል። ያልሰማሽ መስለሽ እንዲህ ምን እየከተፍኩ ነው። ትበላላችሁ እንቸገራለሁ። የመዲያም ቅመም መሆን መቼም የታወቀ ነው። ግማሽሽ በስደት ዓለም ላይ ሆነሽ ሰው ትሳደቢያለሽ፣ ግማሽሽ እንደዚህ ያለው እንደዚህ አድርጎኝ እንደዚህ ገንዘብ የተቀማተ ያለሽ። ኧረ ህዝቡ አበዴ። ታበዳችሁ ስንት ዓመት ሆናችሁ? እስቲ ንገሩኝ እናንተ። መጀመሪያ ከእሱ ጋር ምን አንጠለጠለሽ? ሶስተኛ ብዙ ነገር እኮ አለው። ኧረ ውጣ ውረድ ያለው እንደ ሰንደረላ ብቻ ጤጥ ብትሉ አይሻላችሁም? ሰንደረላ እንደው ሰንደረላ እሷ ናት ጎበዝ። ወላሂ ሁላችሁንም ማስነቃ ጀግና ሆና ያለች ማለት ነው። ገባችሁ? ተሰርዋታላችሁ እንጂ ወላሂ ለዚህ ምን ልንገራችሁ፣ ሰው ሀገር ከስደት ዓለም ላይ ሄዶ ብዙ ነገር ታይደርስበት እንትን ያለ ያልደገ የለም። አሁን ሶፊ ብትሏት መጀመሪያ ተውፊቅ ጋር ሄዳ ወደቀች። ከዛ በሁለት ዓመታቸው እንደዚህ የለንም አሉ። ተቀጣጣጣል ተፋተናሉ። አሁን ተታረቅን ብለው እየተጃጃሉ ነው እንግዲህ አናውቅም። ተቀጣጣጣል ደግሞ አሁን ሁለተኛ ደረጃ እና ደረጃው እኔ ልንገራችሁ። ደረጃው ማለት ነው ደረጃ ሲይዛችሁ ነው ማውራት። ስደተኛ ሆናችሁ ሂዳችሁ ገና አገር ገና እዚህ ሆነሽ ትጀናጀኝ እና ትትገቢ አገር ትትደርሺ መላው እንዳይጠፋሽ እልሻለሁ እህቴ ልንገርሽ ማይኔ ውድ የኔ ፍቅር ረጋ በይ። ረጋ ብለሽ ስሪ። ምን ችግር አለው? ወይች ግምጅዬ እኮ ስለዚህ ስለጎበዘች እኮ ነው አሁን ረጋ ብላ ያኔ ታዋቂ ሆና እዚችም ትወጋጋኛለች። እስቲ ወገብ ታምጡ በደም ትወጣለች እያለች ስለምዘል እኮ ነው አሁን
እሷን ለማዋደቅ እሷን ለማራከስ የገባችሁት እንጂ እሷ ጀግና ናት። ገባችሁ? ገንዘቧንም ይዛ በእኔ ላይ የሚጫወት ሰው ማን ነው እኮ አለችው። ማን ወንዱ ነው በእኔ የሚገባው ነው ያላችሁ። ገባችሁ? በቃ የሰው ልጅ በእሷ አይነት አክተህዱ። ገንዘባችሁንም ሴትነታችሁንም እራሳችሁ አሳውቁት፣ ወቁት። እኔ ከዚህ ከሰው ጋራ ይሄን አይነት ስራ ብሰራ ያዋጣኛል እና እንደሱ ዝም ብዬ ተሞላቅቄ ዝም ብዬ እንደ ሌሎቹ ሴት የተሞላቅቄ ሁኜ ምን ብዬ ከዛም በኋላ በሶሻል ሚዲያ ላይ መጥቼ እንዲህ አድርጎ ገንዘብ በላኝ፣ እንዲህ አድርጎ እንደዚህ አረገኝ እያላችሁ እንዳታለቃቅሱ። እሷ ትምህርት ውሰዱ። ግምጃ ጎበዝ ናት፣ ጎበዝ እና ስለዚህ እንደሱ ሆናችሁ ገንዘባችሁን ያዙት ነው። ይሄ ሁላ ጥረቴ ማለት ነው ለእናንተ ጥረቴ ግረቴ ማለት ነው። የመዲያም ቅመሞች እኔ እንግዲህ ለወንድ እሱ ቢያበላኝ ይሻለኛል። እኔ የተማበላው ምን ነው የሚያበላው እንዲህ ማግባት የሚፈልገው እኔ ገንዘቤን የሚበላበት ወንድ ያልፈልገው ባሽ እናትዬ አንድ ዘገጠር የሆነ ልጅ አለ ጎበዝ ሻጥራ። እሱ ብቻ ነው ሻጥራ። ነገራችሁ ምን እንዲያለ ታውቃላችሁ? እዛው በስደት ያላችሁ በስደት ያለ ነው በስደት እንጋባ አለ። በሀገር ያላችሁ በሀገር ተጋቡ። የኪሷን ሙልጭ አድርገህ ትበላና ተወረውራታለህ አለው። እውነቱን ነው። ጀግና ጀግና የሆነ ነው ያልሽኝ ያለ ልጅ ማለት ነው። አዎ እንደዚህ እንደኔ ሽንኩርት አከታተፍ ገብቶታል ነገሩ ማለት ነው። አያችሁ የመዲያም ቅመም እንደዚህ ሆና እየሰራች ለወንድ ገንዘቧ ናራ በዩኒፎርም ታሽጌ ብላለች። አንሺ እንትና ማናት ግምጃዬ ጎበዝ ነሽ የኔ እናት። በዩኒፎርም እሷ የገዛችውን ገዝቼ መልበስ እችላለሁ ብላለች። እሷ ሰንደረላ ስትሆን እኔም ሰንደረላ መሆን እችላለሁ ብላለች። እሷን በብር ነው እኔም በብር ነው የገዛኸው ብላለች። ትክክል ወላሂ በብር ነው የሚገዛው ማንኛውም ሰው። በምን ሊገዛ ያምራችኋል? እስቲ እናንተ ትታስቡት። ደግሞ እንደሱ አቃጥናችሁ ሞዴሊስት ለመሆን ተፈለጋችሁ እህል አታቅጥቁ፣ ሩዝ አታብዙ። ሩዝ መከራ ነው። በኋላ ውሃ ብጠጡ ይሻላችኋል። ውሃ ጥሩ ነው። እንዴ ሊጠጣ ነው አሁን? ብስሚላ ውሃ ጥሩ ነው፣ ጠጡበት። አንደኛ ለዚህ ስማችሁ ቦታ ይሰጥና ለዕለቱ ያወፈረሽ መስልሽና ከዛም በኋላ እንደ ሽምቡጥቡጥ ብለሽ እንደ ያሰላም ሞዴሊስት ያደርግሻል። የውሃውን ቦታ ሌላ አለው፣ የምግቡን ቦታ አለው። ሁሉም የሁሉም ቦታ አለው ማለት ነው። እህል አታብዙ፣ አጠቅጥቁ። እህል ያበዛ ማነ ቁሞ ይሄድ ያለ በላችሁ። ውበታችሁን የሚያዙ ሰንደረላ ሁኑ እንደሱ። ገባችሁ? ምክር ነው የምሰጣችሁ። ደግሞ ተቆጡብኝ እንዴ! በመከርኳችሁ ደግሞ ልትቆጡ ነው። ገንዘባችሁን ያዙ፣ ለወንድ አትስጡ። እንደሷ ተማሩ፣ ተሷ ትምህርት ወሰዱ አልኩት። ሌላ ነገር አላልኩም። ገንዘቧንም ህይወቷንም ሊበላ ያለው ሰውዬ አሁን አጠፋሻለሁ እንደትታጠፋት እሷም እንኳን ጎጎን ነው የኔ እናትዬ የሚያጣፋላት። እኔ አንድ ወንድ ልጅ በገንዘቤና በሴትነት የመጡ አጠፋሻለሁ አጠፋዋለሁ እንጂ አያጣፋኝም። ገባሽ? ይሄ እንዴት እኔ ምን ይዣለሁ? ልንገርሽማ እህቴ ተንዘር ያርክ ገባኔ እንዴ የቀበጥለት ሞት አይገኝም ተብሏል።
አንዴ ተስከርሟቸው የሆነች ዘመዴ ነይ ብላ ጨቀጨቀች ማለት ነው። እዚህ ደህና ስራ አለ በ2005 ነይ የኔ እናትዬ ነይ በ2005 በ2005 ዞር ያለሽ አንቺ ምግብን መስራት ትችያለሽ ብላ ወሰደች። እዛ ትደርስ ምን እንደገጠመኝ ተህድ ምን እንደገጠመኝ ታውቃላችሁ? ዱርዬ ሰውዬ ዱርዬ ነው። ከቤት ወጣ ማንም ያየኝ የለም። ልንገራችሁማ ስኪን ይዣለሁ። በዛ በስኪን በዘለዝለው ትል ነው መለስ ያለው። አየሽ ወንድ ልጅ። ለማንኛውም ግምጅዬ የሚቅርበኝ የቻናሌ ተከታዮች የሚቅርበሉኝ በዚህ አይነት ዛሬ ፏፏፏ እያልኩላችሁ ነው። እንግዲህ ግምጅዬም ፍቅረኛ ይቅርበልኝ አምጥቼ ስለምጠቃቀምባችሁ። ስለዚህ ይሄ ነው ዛሬ ያለኝ ነው። አዎ ሰምተሻል። እያንዳንድሽ ላይኳን፣ ሼሯን፣ ሰብስክራይቧን ሞቅ አድርጉት። ለማንኛውም ሁላችሁም ይቅር በሉኝ፣ ይቅር ብያለሁ። እንዲሁም ሙስሊም እህቶቼ ወንድሞቼ አፍ በሉኝ፣ አፍ ብያለሁ። ሼሯን፣ ላይኳን፣ ሰብስክራይቧን ሞቅ ደመቅ አድርጉንና መቶ ተከታቱን ሸር እያረጋችሁ ካምፓኒውን ፕሬሸር አድርጉልን እና ዛሬ እንግዲህ ያው በዚህ አይነት ነው ያለንላችሁ። ያው ሽንኩርታችንን እየቀጠቀጥን እያበሰልን ነው እንጀራችን ዩኒፎርማችን ጋር። አሁን ዩኒፎርም እኔ በፊት ለብሻለሁ፣ አሁን አልለብስም፣ አልሸሽም እያንዳንድሽ እና አፍ በሉኝ፣ አፍ ብያለሁ። እህቶቼ ወንድሞቼ ለአላህ ብላችሁ አፍ በሉኝ፣ አፍ ብያለሁ። ይቅር በሉኝ፣ ይቅር ብያለሁ። ግምጅዬ ማለት ሁላችሁ ነው። እንግዲህ ይሄን ይመስላል ዛሬ መጣሁበት አንድ አጀንዳዬ። ላይኳን፣ ሸሯን፣ ሰብስክራይቧን እንትኗን በቦክስ በሏት። ይችን በተለይ አውራጣቷን በቦክስ በሏት። ግንጭላችሁ ልቀቋት፣ በቦክስ እላችኋለሁ። ይህን ይመስላል ዛሬ መጣሁበት አንድ አጀንዳዬ። አፈ በሉኝ፣ አፈ ብያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ እላለሁ። ሰላም በጤና ለእርዳ